የብር ችግር ወይም የገንዘብ የንብረት ችግር ሳይሆን የሰላም ችግር ያለባቸው ብዙ ውጣ እንቅጥ ያለበት ዝናሽ በራሷ በፈጠረችው ታሪክ ከዚህ በፊት ባሳለፈችው ነገር የምትፈተን ሴት ናሆም ባፈቀራት በወደዳት ልጅ በሷ በባለፈ ታሪኳ አሁንም እያደረገችው ባለችው ነገር የምትፈተን የተለያየ ህይወት ያላት ሴት እናም ኑሐሚንም አባቷና የአባቷ ጓደኛ በመረጠላት ሰው እየተፈተነች ያለች ሴት። ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ኑሐሚን ድራማ ይዤላችሁ ቀርቤያለሁ ማለት ነው። አብራችሁን ቆዩ። ናሆም ኑሐሚንን እንግዲህ ከዚህ በፊት ከሰራችው ስህተት መቀበል ያለበት ስህተቷን አርማ ከዚህ በኋላ ከሱ ከኤርሚያስ ጋር እንደማትገናኝ እናም ያሳለፈችው ከሱ ጋር የነበራት ከናሆም በፊት ባለ ነገር ብቻ እንደሆነ ነግራው ነበረ። ነገር ግን እሷን ሲቀበላት ሙሉ ለሙሉ ነገሮችን እያጤነ ወይም እያስተዋለ እያስኬደ ሳይሆን እሷ ያለችውና እሷ ባለችው መንገድ እየሄደ ነው። ግን እሷ በሚመቻት ኤርሚያስም እሱም ተራ በተራ እያስኬደች ነው። ኤርሚያስ ከሷ ፍቅር ሳይሆን ገንዘብ ነው የሚፈልገው። መጀመሪያም አላማቸው ገንዘብ ነበረ። ናሆምን የቀረቡት ለገንዘብ ነው። እሱንም መንገዱ ያሳያት ያመቻቸላት ኤርሚያስ ነው። እናም አብረን የጀመርነው መንገድ እኔ በፈለኩት መንገድ እኔ በማስበውና እኔ በፈለኩት መንገድ ብቻ ማስኬድ አለብሽ ብሎ እሷን እየተፈታተናት ነው። እሷ ከኤርሚያስ ጋር መሆን ካልቻለች አሁን ከናሆም ጋር ሆና ደስተኛ ህይወት መምራት የምትፈልግ ይመስላል። ግን እንደሱም እያደረገች አይደለም። ምክንያቱም የሚመጣውን ነገር ተጋፍጣ አሳልፋ እሱን መርጣ መሄድ ነበረባት። እሷ ግን ኤርሚያስንም ማስቀየም አትፈልግም። ምክንያቱም ከዚህ በፊት ያሳለፈችው ታሪክ በቪዲዮ ይዞባታል። እሱንም ፍለጋ ቤቱ ድረስ ሄዳ ቁልፍ አስቀርጻ ስትፈልግ አግኝቷት ልጇን አሳጥቶባታል። ያ ነገርም ናሆም አያውቅም። እስካሁንም የናሆም ቤተሰብም ናሆምንም ስታስፈራራ የነበረው የእሷን ለማድረግም የሞከረችው ልጇን ተጠቅማ ነበረ። ልጇ መውረዱ የሚያውቅ ሰው የለም ከኤርሚያስና ከእሷ ውጪ። ግን ያው ልጅ በሂደት ሆድ መግፋት የሚባል ነገር አለ። የራሱ የሆኑ ፕሮሰሶች አሉ። ግን ያን ሁላ በድብቅ ማስኬድ ፈልጋለች እና እንደዚህ አይነት ፍቅር የለም። ከሱ የምትፈልገው ገንዘቡና ገንዘቡ ብቻ ነው፣ ወይዘሮ ዝናሽ እንዳለችው። እናም እራት ተጋብዛ እቤት ናሆም ቤት ተጋብዛ ነበረ። እናም ኤርሚያስ ደውሎ ሲጨቀጭቃት ከእራትም ተነስታ ስልክ ስታወራ ዳግም ሰምቷታል። ኤርሚያስም አንተስ ነፍሰ ገዳይነ ምን ልትሆን ደወልክ? እኔ ጋር የሚያስደውልክ ነገር ምን አለ ብላ ስትጨቃጨቅ ዳግም ሰምቷታል። በሌላ በኩል ወይዘሮ ዝናሽ እቺ መራቴ ልትሆን አትችልም። እኔ ሳታማክር እንግዲህ ከኔ ጋር ሳትነጋገር ነው እራት የጋበዝካት። እሱን ማስቆም አለብን። ወደኛ ቤት መምጣት የለባትም፣ መራቴ መሆን የለባትም ብላ ስትል አቶ ለይኩን ግን ልጄ ከወደዳት ምን ማድረግ እችላለሁ? እንዳይጋቡ በጣም ብዙ ነገር ሞክሬያለሁ፣ ብዙ ነገር አድርጌያለሁ፣ ግን ሊሳካ አልቻለም። እናም ይህም የሆነው እሷ ነፍሰ ጡርም ስለሆነች ሳይሆን ልጄ ስለወደዳት ነው። እሱ ለወደደው ነገር ደግሞ እኔ ዋጋ መክፈል አለብኝ ባይ ነው። እናም ዝናሽም የወጣችው ወጥታ የወረደችው ወርዳ ከሱ ጋር ከልጇ ጋር ማለያየት ትፈልጋለች። ምክንያቱም ውስጧ አልተቀበላትም። ከዚህ በፊትም ኑሐሚንም አቶ ሌኩን የልጁ ሚስት ለማድረግ እንዲቀራረቡ እንዲነጋገሩ ሲቀራረቡ ምናልባት ፍቅር ይመጣል ብሎ አስቦ ቤት ሲያመጣት እሷንም አልቀበልም ብላ ስታሰቃያት ነበረ። ግን እሷ እኔ የመረጥኩትን ሰው ላጋባ፣ የጥሩ ሰው ልጅ የጥሩ ቤተሰብ ያለው ልጅ ላጋባ ብላ እያለችው ነበረ። ናሆም ግን እኔ ማልወደውን የማላቃት ላገባ አልችልም። እናንተ ወደዳችሁት ማለት እኔ ወደድኩ ማለት አይደለም። የኔ ምርጫ ልጠብቁልኝ ይገባል ብሏል። እንግዲህ
በሌላ በኩል ኑሐሚንና ናሆም አንድ ቢሮ ነው የሚሰሩት እና የተወሰነ መቀራረብ መፈላለግ ይታይባቸዋል። እንግዲህ ከእሷ ጋር ሲሆን በጣም ደስተኛ ነው፣ ሳቂታ ይሆናል። እንግዲህ በስራውም ስኬታማ እየሆነ ነው። ኑሐሚንም እንደዛው በተለያየ መንገድ እሱን ለመቅረብ እንግዲህ ምሳዋን ይዛ እየመጣች ቡናም እያፈላች ምን እያለች እየተንከባከበችው ነው። እናም ለእሷንም ስሜት ያለው ይመስላል። እንግዲህ አምራንን የቀረባት በልክ ሳይሆን አይቀርም ብዬ እኔ ያስባለሁ ማለት ነው። ናሆም ግን ቅናት ቢጤ ይታይበታል። ምክንያቱም እናቴ ለዳግም ትንሰፈሰፍለታለች ከኔ በላይ እና ማን ነው የጓደኛው ልጅ ስለሆነ ብቻ እንደዚህ መንሰፍሰፍ አለባት ወይ? ብዙ ጊዜ ሲጣሉ አያቸዋለሁ እና ምንድን ነው ብሎ አባትየው ሲጠይቅ ያደራ ልጇ ነው። እናም እናቱ በህይወት የላችም እንደ እናቱ ስለሚያያት እሷም እንደ ልጇ አይታው ይሆናል ብሎ ሲል አይመስለኝም፣ በሁለቱም መካከል ያለውን ነገር ማጣራት አለብኝ ብሏል። እንግዲህ እነሱ ቢሮ በመቀጠሩም ከኑሐሚን ጋር በመሆኑ ደስተኛ አይደለም። እሱን የሚያጠቃበት መንገድ ሲፈልግ ነበረ። እናም ዳግም የሰማው ነገር አላስችል ብሎት ወንድሜ ከምን አይነት ሴት ጋር ነው የሚጋባው? ይሄ ነገር ማስቆም ማረጋገጥ አለብኝ ብሎ እንግዲህ አምራንን አግኝቷት ነበረ። አምራንም ሲያገኛት ተደናግጣ ሲያወራትም ኤርሚያስ ማንን ነው የገደለው? ነፍሰ ገዳይ ስትዩ ሙሉ ለሙሉ ሰምቻለሁ በጆሮዬ እና ማንን ነው የገደለው ብለው ሲላት አላልኩም ብላ ክዳው ነበረ መጀመሪያ፣ ግን በኋላ ተአምናለች። እናም ይሄን ለናሆም ከነገርከው እያስቸገረኝ ነው፣ ማታም እየተተናኮሰኝ ነው ብዬ እነግረዋለሁ፣ ማንን እንደሚያምን እንግዲህ ይታያል ብለዋለች። እሱም በተቀመጡበት ጥላው ሄዳለች ማለት ነው። ኤርሚያስ ግን አሁን በጣም ደስተኛ ሆኗል። ምክንያቱም አሁን ላይ ለአምራን ሽማግሌ ይላካል እና እርጉዝ አይደለችም። ከተጋቡ በኋላ እርጉዝ አለመሆኗ ወይም ልጁ አለመኖሩ ናሆም ያውቃል። ያኔ ይፈታታል። ሲፈታትም ሀብቱን ተካፍላ ትወጣለች እና ያኔ እኔም የሀብቱ ተካፋይ እሆናለሁ ብሎ አስቧል። እንግዲህ ዳግምም ቢሮ ሄዶ ከኑሐሚን ጋር ሊመካከሩ ኑሐሚንን ጠርቷት እያወሩ እያለ የዳግም አባት ሳያስበው ከች ብሏል። ለምን መጣ? በፖሊስ የምትፈለግ ሰው ነህ። እናም ናሆም ቢያይ ምንድን ነው የሚለው እና ከስራዬ ልታፈናቅለኝ ነው ብሎ አባቱን አዋክቦ ይዞ ሲወጣ ናሆም እያበደ የአባቱ አፋልጉኝ ማስታወቂያ ይዞ መጥቶ ይሄ ምንድነው? ወንጀለኛ አባትን ይዘህ ነው ወይ ቢሮ እኛ ቤት ምትገባው ብሎ ሲለው እንግዲህ ዳግምም አባቴን ወንጀለኛ አትበለው፣ ወንጀለኛም ከሆነ እኔ ለማሳደግ ለኔ ለልጁ ብሎ ነው ወንጀለኛ የሆነው። አንተ ስለ አባቴ ከማረጋገጥህ በፊት መጀመሪያ ስለ ፍቅረኛ አረጋግጥ። አሁን ላይ ፍቅረኛ ከኤርሚያስ ጋር አሸሼ ገዳሜ እያለች ነው፣ ሂድና እሱን ቼክ አድርገው ብሎት ነበረ። ናሆምም እንግዲህ እየሮጠ ሄዶ እሷን ሲጠይቃት እሷም ነገሩን ለማስቀየስ ሞክራ ይሄ ነገር ኑሐሚንምና በዳግም የተቀነባበረ ነው። ማታ ላይ ዳግም በጣም ሲያስቸግረኝ ነበረ፣ ሽንት ቤት ብዬ ሲሄድን ተከትሎኝ ሄዶ ሲስመኝ ነበረ፣ የተለያየ ቦታይም ስሞኛል ብላ እሱም እንዲቀና አድርጋው ነገሩን አስቀይሳለች ማለት ነው። እንግዲህ ናሆም በስሜት የሚነዳ ሰው ነው እና እየሮጠ ተበሳሽቶ ዳግም ጋር ሄዷል ማለት ነው። አቶ ሌኩን የዳግም አባት የአፋልጉኝ ማስታወቂያ ይዞ እንግዲህ ዝናሽን ለማፋጠጥ ሲሄድ ዝናሽ ታስሮ እንደተፈታ ነው ማቀው። ማምለጡን ግን አላቅም። ዳግም የሚያቅ አይመስለኝም። እናም ምን ማድረግ አለብን ብላ ስትለው ይህ ሰውዬ የጓደኛሽ ባል ብቻ አይመስለኝም፣ ከአንቺ ጋር ያለው ነገር ምንድን ነው? ማረጋገጥ ቼክ ማድረግ አለብኝ ብሏታል። ዳግምም እንግዲህ ከአንተ እንደዚህ አይነት ነገር አልጠብቅም፣ እንዴት ትደብቀኛለህ ብሎ አቶ ሌኩን ሲጠይቀው ዳግምም አባቴ የታሰረው በእኔ ጥፋት ነው እና አሁንም ሄጄ እኔ ወንጀሌን ተናዝዤ ቅጣቴን መቀበል አለብኝ፣ አባቴን ግን ወንጀለኛ እንድትሉት አልፈልግም ብሎ እያወራው እያለ
ናሆም እሳት ለብሶ እሳት ጎርሶ ዳግምን ለመምታት ገብቶ እንግዲህ መቶ ጥሎት ነበረ። እስቲ በቀጣዩ ክፍል ምን እንደሚፈጠር አብረንን የምናይ ይሆናል። የአምራን ሚስጥር ተናግሮ ሽማግሌ መላኩ ይቀራል ወይስ አሁንም ሸፋፍነው ሽማግሌ ይላካል? እንግዲህ አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። ባባይ